ማህበረ ቅዱሳን ላይ በአሁኑ ጊዜ 467 ግቢ ጉባኤያት በዚህ በሀገር ውስጥ አሉ 18 ደግሞ በውጭ ሀገራት አሉ እነኚህ ይሄ ቁጥር እንግዲህ ባለፈውም ሲነገር ነበር አንዳንዶቹ በተለይ የግቢ ጉባኤያት የውጭ ግቢ ጉባኤያት ከዚህ ሀገር የሚሄዱ ተማሪዎች እዛ ሲኖሩ ነው ግቢ ጉባኤ አድርገው የሚያስቀጥሉት ከዚህ ሀገር ወደዛ የሚሄዱት ተማሪዎች ተመርቀው ሲወጡ ግቢ ጉባኤው ላይኖር ይችላል አዳዲስ ደግሞ ግቢ ጉባኤያት ይመሰረታሉና በዚህ ሁኔታ አሁን በውጭ ሀገራት 18 ግቢ ጉባኤያት አሉን ማለት ነው ሌላውን ዳታ ማየት ይቻላል ስርጭቱን ስንመለከት አገር ውስጥ ግቢ ጉባኤያት የሌለበት የሀገራችን ክፍል የለም በኋላም ዶክመንቱ ሼር ማድረግ ስለምንችል ማየት ይቻላል በአሁኑ ጊዜ በግቢ ጉባኤያት ላይ ከውጤት አንፃር የገጠሙን ክፍተቶች ምን ምንድናቸው ብለን ስናይ የመጀመሪያው ኦርቶዶክሳውያን የከፍተኛ ትምህርት ተቋማት ተማሪዎች በሙሉ የግቢ ጉባኤ ተማሪዎች አይደሉም አይደል በተቋሞቻችን በጣም ብዙ ቁጥር ኦርቶዶክሳውያን አሉ ነገር ግን ደግሞ የግቢ ጉባኤ ተማሪ አላደረግናቸው ይሄ ማለት ምን ማለት ነው የመጡልንን እናስተምራለን ብዙ ሄደን ግን ማምጣት ይተበቅብናል ክፍተት አለብን ማለት ነው ሁለተኛው በሚያውቁት ቋንቋ ከማስተማር አንፃር ከፍተኛ ጥረቶች ይደረጋሉ አንዱ ማሳያ አሁን አገር ውስጥ በተለያዩ ቋንቋዎች ኮሌጆች አካባቢ ያሉ የከፍተኛ ትምህርት ተቋሞቻችንን በዛ አካባቢ ስርዓተ ትምህርቱን እየተረጎሙ እንዲያስተምሩ ጥረቶች ይደረጋሉ ውጭ ሀገር ላይ የግቢ ጉባኤያት ስርዓተ ትምህርት ወደ ውጪ ኮንቴክስት ተቀይሮ ስርዓተ ትምህርቱ እየተተገበረ ነው ያለው አገር ውስጥ እንደዋናው ማዕከል ቢያንስ በአማርኛና በአፋን ኦሮሞ ይሄ ስርዓተ ትምህርት መጻፎቹ ተተርጉሞ ትምህርት እየተሰጠ ነው ያለው ስልጠናዎች እየተሰጡ ነው ያሉት ነገር ግን እንደዛም ሆኖ የሚቀሩ ነገሮች ግን ይኖራሉ ብቁና በቂ መምህራንን ከማፍራትና ከማስተማራት አንፃር ጥረቶች ቢደረጉም ደረጃ 1 ደረጃ 2 ደረጃ 3 እንዲሁም ደግሞ የመምህራን ቅጥር እና ሌሎች ጥረቶች ቢደረጉም እንኳን እስካሁን ድረስ የመምህራንን ችግር መቅረፍ አልተቻለም ይሄ ክፍተት አለብን ከውጤት አንፃር የገጠመን ሌላው ችግር ነው ከአብነት ትምህርት አንፃር ቅድምም ተነስቷል ማግኘት የምንፈልገውን ውጤት ከአብነት ትምህርት ከማግኘት አንፃር የሚቀሩን ብዙ ነገሮች አሉ የተሰሩ ግን በርካታ ደግሞ ውጤቶች አሉ ከመረጃ አንፃር የሚቀረን ነገር አለ የማህበረሰብና የአጥቢያ ተሳትፏችን ከግቢ ጉባኤያት አንፃር የተሻሉ ነገሮች ቢኖሩም አሁንም የሚቀሩባቸው ቦታዎች የሚቀሩባቸው መሳተፍ ያሉብን ነገሮች አሉ ማለት ነው ሌላው ማዕከላት ለግቢ ጉባኤያት ትኩረት ከመስጠት አንፃር የተሻለ ትኩረት ሰጥተው አቅርበው ግቢ ጉባኤያትን በደንብ የሚንከባከቡ ማዕከላት እንዳሉን ሁሉ ግቢ ጉባኤያትን ሙሉ በሙሉ ደግሞ የዘነጉ ማዕከላት አሉ ስለዚህ ክፍተቶች ቢኖሩ እንኳን የግቢ ጉባኤ ስራ አስፈጻሚ ብዙ ይታገላል ማዕከላት ግን ያንን ድጋፍ ለመስጠት ወደ ኋላ የሚባልባቸው ቦታዎች አሉ ሌላ ከሚስጥር ተካፋይነት አንፃር ሚስጥራትን እንግዲህ ዞሮ ስርዓተ ትምህርት ስንተገብር ቅድም መምህር ሲያስተምሩ እንደነበረው ዕውቀት እንድናገኝ ብቻ አይደለም ከዕውቀት በላይ ህይወት እንዲሆነን ነው ስርዓተ ትምህርቱ ህይወት ማለት ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው እንደተባለው የመጨረሻው ግባችን ወደዚህ መድረስ ነው ከዚህ አንፃር ግቢ ጉባኤያት ዝቅተኛ አፈጻጸሞች አሉን ነገር ግን ከነኚህ ጉዳዮች አንፃር የተሻሉ ተሞክሮ ያላቸው ግቢ ጉባኤያት ደግሞ አሉና ከነኛ የምንወስዳቸውን ልምዶች ነው በተቻለ መጠን በፍጥነት ለማሳየት የምንሞክረው እነኚህ እንግዲህ የአሰራር ስርዓቶችን በመዘርጋት ለውጥ ያመጡ ለውጥ ያሳዩ ማዕከላትና ግቢ ጉባኤያትን ነው በምሳሌነት ለማቅረብ የሞከርነው ይሄ ማለት ሌሎቻችሁ በዚህ ልምድ ወይም በዚህ ተሞክሮ በጣም ብዙ ነገር ልትሰሩ ትችላላችሁ
እኛ አሁን በቅኝታችን በሪፖርቶች ያገኘነውን ነው እዚህ ጋር ያቀረብነው። ያም ቢሆን ደግሞ በጣም ኤግዞስት የሆነ አይደለም። ነገር ግን ለመማማሪያ ይሆነናል። ችግሮች ቢኖሩም ለካ ማለፍ ይቻላል እንድንል የቀረበ ነው ማለት ነው። የመጀመሪያው ጉዳይ ከአባላት አያያዝ አንፃር ነው። ቅድምም እንዳልኩት የግቢ ጉባኤ ተማሪዎች ወደኛ የሚመጡት ምን እንድናደርጋቸው ነው? ለምንድን ነው የሚመጡት? የሃይማኖት ትምህርት እንድናስተምራቸው አይደለም? መንፈሳዊ ትምህርት እንድናስተምራቸው ነው። ስለዚህ የአባላት አያያዝ የመጡትን ብቻ ማስተማር ሳይሆን ሌሎቹ ኦርቶዶክሳውያን አልፈንም ሌሎቹ መጥተው እንዲማሩ ቤተክርስቲያንን እንዲያውቋት ማድረግ የግቢ ጉባኤያት ኃላፊነት ነው። ኦርቶዶክሳውያን በሙሉ እንዲመጡ እንፈልጋለን። ከሁሉም አካባቢ የመጡ ኦርቶዶክሳውያን በግቢ ጉባኤ ውስጥ እንዲማሩ እንፈልጋለን። በሚያውቁት ቋንቋ እንዲማሩ እንፈልጋለን። አቅም ካልገደበን በቀር ማለት ነው። እንዲሁ ደግሞ ልዩ ፍላጎት እና ልዩ ተልእኮ ያላቸው ግቢ ጉባኤያት በአግባቡ ተይዘው እንዲወጡ እንፈልጋለን። የምናስተምራቸው ልዩ ተልእኮ ያላቸው ግቢ ጉባኤያት አሉ። እነዛ ልዩ ተልእኮ ወስደው በሚሄዱበት በሚሰማሩበት በተማሩት የትምህርት አይነት በሚደርሱባቸው ቦታዎች የቤተክርስቲያንን አገልግሎት በአግባቡ መፈጸም ይችላሉ ማለት ነው። ሌላውና ማንረሳው ግቢ ጉባኤ ላይ ስናስተምር ተማሪዎች በአካዳሚክ ትምህርታቸው እርስ በርሳቸው እንዲረዳዱ ማድረግ ነው። እነኚህ ጉዳዮች ዋና ከአባላት አያያዝ አንፃር ትኩረት የምንሰጣቸው ነገሮች ናቸው። በዚህ ምን የተለየ ተሞክሮ አለ የሚለውን የተወሰኑ ማዕከላትና ግቢ ጉባኤያትን አንስቼ ወደሚቀጥለው ሄዳለሁ። በምንድን ነው? አንደኛው የመጀመሪያው እንግዲህ ግቢ ጉባኤያትን ተማሪዎች መንከባከብ ስንል አያያዝ ስንል ከአቀባበል ነው የሚጀምረው። ከአቀባበል አንፃር ጅማ ዩኒቨርሲቲ ግቢ ጉባኤን ዋናው ግቢንና ዲላ ዩኒቨርሲቲ ዋና ግቢ ጉባኤን እንደ ምሳሌ ላነሳላችሁ ፈልጋለሁ። የመጀመሪያው አቀባበልን ለማድረግ ከተማሪዎች ህብረት ግቢ ውስጥ ካለው የተማሪዎች ህብረት ጋር ውይይቶች ያደርጋሉ። ከዛ በኋላ ደግሞ የአቀባበል ቡድን አባላትን ከወንዶችም ከሴቶችም ይመድባሉ። እነኚህን ከመደቡ በኋላ ቁጭ ብለው እንዲወያዩ ያደርጋሉ። ከማን ጋር? ከህብረቱ ጋር። ምክንያቱም የተቋሙ የተማሪዎች ህብረት ነው ተማሪዎችን የሚቀበለው። እነኛ አንድ ላይ ሆነው እንዲወያዩ ያደርጋሉ። በዛ መሰረት አቀባበል ያደርጋሉ። እዛ ውስጥ ገብተው ማለት ነው። እዛ ውስጥ ገብተው ሲቀበሉ ሁሉንም በአንድ አይነት ይቀበላሉ። ኦርቶዶክሳውያንን ግን በተለየ ሁኔታ ወደ ግቢ ጉባኤ አገልግሎት እንዲመጡ፣ ወደ ቤተክርስቲያን አገልግሎት እንዲመጡ፣ ሌሎች እንዳይጠልፏቸው ያደርጋሉ። ይሄ በተለይ ሌሎች ቤተ እምነቶች ልጆቹን እንዳይወስዷቸው እንዳያታልሏቸው በጣም ጥሩ ተሞክሮ ሊሆን የሚችል ሌሎቹ ልጆቹን በተሳሳተ መንገድ እንዳይወስዷቸው ያደረጉበትን ጥሩ ተሞክሮ እናያለን። ኦርቶዶክሳውያን ወገን እንዳላቸው በአግባቡ እንዲረዱ የተደረገበትን እንመለከታለን ማለት ነው። እዚሁ ላይ ባጅ ይሰጣቸዋል። እነኛ ነገሮች ልጆቹን በአግባቡ ለይተው ማን ምን እንደሆነ የግቢ ጉባኤ ተማሪዎች የኦርቶዶክሳውያን ተማሪዎች ወደ ቤተክርስቲያን እንዲመጡ በዘላቂነት ልጆቹን ይዞ ለመከታተል እንደ መፍትሄ የተጠቀሙበት እንደ ልምድ የምንወስደው ይሄ ደግሞ አንደኛ የተቋሙ የተማሪዎች ህብረት ከግቢ ጉባኤው ጋራ ግንኙነቱ እንዲጠነክር ያደረገ አንድ ነገር ነው። ከዛ ውጪ ደግሞ ተማሪዎች በሌሎች እንዳይወሰዱ ያደረገ ማለት ነውና ይሄ የተማሪው ቁጥር የግቢ ጉባኤ ተማሪን ቁጥር ከማብዛት አንፃር የራሱ የሆነ ከፍተኛ ሚና ያለው ነው። ይሄ እንግዲህ በፎቶ የምትመለከቱት ጅማ ላይ የጅማ ዩኒቨርሲቲ ግቢ ጉባኤ ተማሪዎች አቀባበል ሲያደርጉ ለአቀባበል ሲዘጋጁ ነው። እነኚህ ማለት የተማሪዎች ፎረም ውስጥ የተማሪዎች ህብረት የመደባቸው አካላት ጋራ አብረው ለመቀበል የተዘጋጁ ወንድም እህቶቻችን ናቸው። እንደምታያቸው መስቀላቸው ይታያል። ስለዚህ ማን እንደሆኑ ይታወቃሉ።
ተማሪዎቹን በቀላሉ ለመቀበል ሌሎችንም እየተቀበሉ የኛን ልጆች ግን በአግባቡ ለይተው ወደ ግቢ ጉባኤ እንዲመጡ ለማድረግ እድል ይፈጥራል ማለት ነው። ሌላው የምንመለከተው የግቢ ጉባኤ መዋቅር ነው። ማነው የቤተሰብ መዋቅር ነው። ይሄ የግቢ ጉባኤ የቤተሰብ መዋቅር እስከ የት ደርሷል? ቅድም እህታችን ስትነግረን ነበረ። የት ድረስ ደርሷል? የት ደርሷል? እስከ አሜሪካ ድረስ እህቶቻችን እየተጠቀሙበት ነው ያለን። ግቢ ጉባኤያት ውስጥ ብዙ ለውጥ ያመጣልን ልጆች በመንፈሳዊ ሕይወታቸውም እንዲሁም ደግሞ በአካዳሚክ ትምህርታቸው እንዲረዳዱ ያደረገን መዋቅር ነው። ይሄ 2011 ላይ አንዱ ጉዳይ ሆኖ የገባል ነውና በዚህ የተጠቀሙ ግቢ ጉባኤያት አሉ። እንደ ምሳሌ የምናነሳቸው በቅኝት ያገኘናቸው፣ በሪፖርት ያገኘናቸው እንደ ምሳሌ የፖሊ ግቢ ጉባኤን ማንሳት እንችላለን። ባህር ዳር ላይ ፔዳን ማንሳት እንችላለን። ፔዳ ላይ ከሌላ ቦታ የመጡ በተለይ ከደቡብ ሱዳን የመጡ እና የኦርቶዶክስ ተዋሕዶ እምነት ተከታይ ያልሆኑ ተማሪዎችን የኦርቶዶክስ ተዋሕዶ እምነት ተከታይ እንዲሆኑ እስከ ማድረግ ደርሰው እስከ አያት ድረስ እዚህ መዋቅር ውስጥ እንዲያገለግሉ ያደረጉ ናቸው። ስለዚህ እንዲህ ማድረግ ይቻላል ማለት ነው። ከሌላ ቦታ ከሌላ የእምነት ተቋም ወይ ደግሞ ሃይማኖት ከሌላቸው ሰዎች እስከዚህ ማድረስ የምንችልበት መዋቅር ነው የቤተሰብ መዋቅር። 90% የሚሆኑ የግቢ ጉባኤ ተማሪዎችን በዚህ መዋቅር ውስጥ እንዲገቡ አድርገዋል ፖሊዎች። አሁን በዚህ እንደ ልምድ ማለት ነው። እነኚህ በአካዳሚክ ትምህርታቸው እንዲረዳዱ ያደርጋሉ። በተመሳሳይ ደግሞ በመንፈሳዊ ሕይወታቸው ለጸሎት፣ ለቅዳሴ፣ ለትምህርት እርስ በርሳቸው እንዲቀሳቀሱ ያደርጋሉ። ያ ብቻ አይደለም። በንስሐ ሕይወታቸው ዙሪያ እየተነጋገሩ የቤተሰቡ አባላት ተነጋግረው ከዛ በኋላ ወደ አያት የሚባል አለ፣ ወደዛ ያመጣሉ። አያቶች ደግሞ ከግቢ ጉባኤው አስተባባሪዎች ጋር ሆነው የልጆቹን ጥያቄዎች ለመመለስ ጥረት ይደረጋል ማለት ነው። ይሄ የቤተሰብ መዋቅር ሁላችን ጋር ቢኖርም ለውጤት መጠቀም ግን ያስፈልገናል የሚለውን በደንብ እንድናየው ነው። ይሄ የፖሊ ለማሳየት ነው። ሌላው ከአባላት አያያዝ አንጻር እንደ ጥሩ ማሳያ የሚሆነን እንደ ጥሩ ተሞክሮ ሁላችንም ልንወስደው የሚገባ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ጉባኤና የአዳማ ማዕከል በጋራ ሆነው የሚሰሩት የአብርሃም ቤተሰብ መርሃ ግብር ነው። ይሄ የአብርሃም ቤተሰብ መርሃ ግብር ከሩቅ አካባቢ የመጡ ኦርቶዶክሳውያን ከፍተኛ ትምህርት ተቋማት ተማሪዎችን አዳማ ከተማ ውስጥ ከሚገኙ ኦርቶዶክሳውያን ቤተሰቦች ጋር የማገናኘት መርሃ ግብር ነው። ይህን 2014 ዓ.ም ጀምሮ አዳማ ማዕከል አዳማ ሳይንስና ቴክኖሎጂ ይሄን ተሞክሮ እየተጠቀመበት ነው ያለው። ብዙ ልጆች በችግር ጊዜ መከታ የሚሆናቸውን ቤተሰቦች እስከ ማግኘት የግቢ ጉባኤና የአካባቢ ማህበረሰብ እርስ በርሳቸው እንዲገናኙ እርስ በርሳቸው በተለይ ግቢ ጉባኤያት ተማሪዎችና ግቢ ጉባኤያት የሚገጥሟቸውን ችግሮች ለመፍታት የተጠቀሙበት ልምድ ነው። ይህን የአብርሃም ቤተሰብ እስካሁን ድረስ 992 ተማሪዎችን ለ496 ቤተሰቦች የማገናኘት መርሃ ግብር ተካሂዷል። እነኚህ ልጆች በማህበራዊ ሕይወታቸው፣ በኢኮኖሚ ሕይወታቸው፣ በትምህርታቸው እንዲሁም ደግሞ ግቢ ጉባኤያት ውስጥ እንዲሳተፉ ከማድረግ አንጻር ይሄ የአብርሃም ቤተሰብ ተሞክሮ ለሁላችንም ልንወስደው የሚገባ የግቢ ጉባኤ ተማሪዎችን ከአካባቢው ህብረተሰብ ጋር የግቢ ጉባኤ ተማሪዎችን ከቤተ ክርስቲያን መዋቅራት ጋር በአግባቡ እንዲገናኙ ያደረጋቸው ልምድ ነው። ይህን ስናይ እንግዲህ እንደው እንደ አንድ ትልቅ ውጤት የምናየው ጦርነት የሀገራችን ላይ በተከሰተ በተለይ ሰሜን ኢትዮጵያ ላይ በተከሰተው ጦርነት ተማሪዎች ወደ ቤተሰባቸው መመለስ ባልቻሉ ጊዜ ወደ ወለዷቸው ቤተሰቦች መመለስ ባልቻሉ ጊዜ ቤተሰብ አድርገው ይኖሩ የነበሩት እነኚህ ቤተሰቦች ጋር ነው።
ለረጅም ጊዜ የቆዩት ማለት ነው። ያ ብቻ አይደለም። ተምረው ትምህርታቸውን ከጨረሱ በኋላ ተመርቀው ስራ ሲይዙ እዛው አካባቢ ስራ ይዘው ከናንተ ከቤተሰቦቻችን አንለይም እስከ መዳር ድረስ ከስጋ ቤተሰቦቻችን ጋር ሆናችሁ የምትድሩ እናንተ ናችሁ እስከ ማለት የደረሱ ወንድሞች እህቶች የግቢ ጉባኤ ተማሪዎች የነበሩ አሉና ይሄ በተለይ ሀገራችን ላይ እየተፈጠረ ያለውን መለያየት ከመጠገን አንፃር ከፍተኛ ድርሻ ያለው ህብረተሰብ ከሌላው ጋራ ግንኙነት እንዲያደርግ አንድነት እንዲፈጠር ኦርቶዶክሳዊነትን እንዲኖር የሚያደርግ ልምድ ነው። ይሄንን ጥሩ ልምድ መውሰድ ይጠበቅብናል። እዚህ ጋር የምናየው እንግዲህ የአብርሃም ቤተሰብ በ2016 ሲመሰረት ነው ማለት ነው። ተማሪዎችና ቤተሰቦች የተገናኙበትን መርሃ ግብር ነው ማለት ነው የሚያሳየው። ሌላው ግቢ ጉባኤ ውስጥ አባላት ከመያዝ አንፃር ልዩ ፍላጎት ያላቸውን ተማሪዎች የመድረስ ነው፣ አገልግሎት የመስጠት። ግቢ ጉባኤ ውስጥ አይነ ስውራን ይኖራሉ፣ የተለያየ የአካል ጉዳተኝነት ያለባቸው ተማሪዎች ይኖራሉ። እነኛን ከማገዝ አንፃር እንደ ግቢ ጉባኤ ብዙ ስራዎች ይሰራሉ። ለምሳሌ አይነ ስውራንን ከማገዝ አንፃር የሚማሩትን ትምህርት ሪከርድ የሚያደርግላቸው እንዲሁም ደግሞ በፈተና ጊዜ የሚፈትናቸውን ተማሪ ከማዘጋጀት አንፃር በተለይ ወደ ግቢ ጉባኤ የሚመጡ አይነ ስውራን አይቸገሩም እንደምናውቀው። ይሄ ትልቅ ተሞክሮ ነው። ሌላው በተለይ ሱስ ውስጥ ያሉ ልዩ ድጋፍ፣ ልዩ ፍላጎት ከሱስ ውስጥ ለመውጣት ትግል የሚያደርጉ ልጆችን ከማገዝ አንፃር ግቢ ጉባኤ ላይ ከፍተኛ ስራ ይሰራል። ይህንን ፔዳን እና ፖሊን በተለይ ፖሊ ባህር ዳርን እንደ ምሳሌ መውሰድ ይቻላል። ከተማሪዎች ህብረት ጋራ በሚስጥር በመነጋገር እነኚህን ልጆች ከሱስ ውስጥ የማስወጣት ትልቅ ስራ የሚሰራበት ግቢ ጉባኤ ነው። ከሱስ ውስጥ ከወጡ በኋላ የግቢ ጉባኤን አገልግሎት እንዲሳተፉ ያደረጓቸው በርካታ ተማሪዎች አሉ። ይሄ እንደ ልምድ ትኩረት ሰጥተን ልንሰራባቸው የሚገቡ የልዩ ፍላጎት ጉዳዮች ናቸው ማለት ነው። በአካዳሚክ መረዳዳት ቅድም አንስቼዋለሁ። በተለይ አዳማ ሳይንስና ቴክኖሎጂ እነኚህ ደግሞ በተለይ ማህበራዊ ሚዲያውን ለጥቅም ያዋለ ግቢ ጉባኤ ነው። ተማሪዎች በየትምህርት ዘርፋቸው አካዳሚክ ትምህርታቸው መረዳዳት እንዲችሉ የማህበራዊ ሚዲያውን በአግባቡ የተጠቀሙበት፣ በአግባቡ ቲዩቶሪያል የሚሰጡበት፣ ተማሪዎች እርስ በርሳቸው እንዲደጋገፉ የሚያደርጉበት ተሞክሮ ነው። ይሄንን ካደረግን ተማሪዎች ወደ ግቢ ጉባኤ የማይመጡበት ምክንያት አይኖርም ማለት ነው። ስለዚህ የግቢ ጉባኤ ተማሪ ቁጥራችንን ከማሳደግ አንፃር አያያዛችንን በእነኚህ ተሞክሮች ብንቃኝ ግቢ ጉባኤያት ላይ መምጣት ያለባቸውን ልጆች ማግኘት እንችላለን ማለት ነው። እንደ ሶስተኛ ነጥብ የምናየው በተለይ በቋንቋ ከማስተማር አንፃር እንግዲህ ጠዋትም ስንገልጽ እንደነበረው ማህበረ ቅዱሳን በተለያዩ ቋንቋዎች ትምህርተ ወንጌልን እያስፋፋ የቆየ ማህበር ነው። አሁንም ያንን አገልግሎት ቀጥሏል። በተለይ ከተለያዩ ገጠራማና ጠረፋማ የሀገራችን አካባቢዎች ሰባኪያነ ወንጌልን ሰብስቦ ወጣቶችን ሲያሰለጥንና ከዛ በኋላ ደግሞ ወደ ቤተሰቦቻቸው ወደ ማህበረሰባቸው ተመልሰው ወንጌልን እንዲያስፋፉ ያደረጋቸው በርካታ ወንድሞች አሉ። እነኛ በየሄዱበት በየተሰማሩበት ቦታ ደግሞ ከፍተኛ ለውጥ እያመጡ ብዙ ሰዎች ወይ ደግሞ ከቤተክርስቲያን ውጭ የነበሩ ሰዎች ወደ ቤተክርስቲያን እንዲመለሱ የተደረገበትን ሁኔታ እንመለከታለን። ይህንኑ አገልግሎት በግቢ ጉባኤያትም በከፍተኛ ሁኔታ እየሰራ ይገኛል። እንደነገርኳችሁ ከ97 ዓመተ ምህረት ጀምሮ በግቢ ጉባኤያት የአፋን ኦሮሞ ተተኪ መምህራን ወይም አዳዲስ መምህራንን በደረጃ 2 አሰልጥኖ እንዲሁ መርሃ ግብሩ ግቢ ጉባኤ ውስጥ እንዲመሰረት የተደረገበትን ሁኔታ እንመለከታለን። በተለያዩ ቋንቋዎች አገልግሎት እየሰጠ የሚገኝ ነው።
ይሄን በተለይ በአሁኑ ጊዜ የሚሄድኑ በአገልግሎት በከፍተኛ ሁኔታ ቀጥሎ እየሰራ ይገኛል ማለት ነው። እንደው አሁን እየተሰራ ያለውን ለምሳሌ ለማንሳት ነገረ ድህነትና ነገረ ቤተክርስቲያን ቡክሌት ዝግጅት በ10 ቋንቋዎች አዘጋጅቶ እንዲደርስ እያደረገ ነው። ለነኚህ በተለይ አማርኛ መናገር አማርኛ መስማት ለማይችሉ የማህበረሰብ ክፍሎች ለማድረስ በርካታ ስራዎችን እየሰራ ይገኛል። የርቀት ትምህርት በአፋን ኦሮሞ በአማርኛ እየተዘጋጀ እየቀረበ ነው ያለው። በትግርኛ ለማስተላለፍ ዝግጅቶችን እያደረገ ነው ያለው። እነኚህ በርካታ ቋንቋን መሰረት ያደረጉ አገልግሎቶች ምክንያቱም ዋና ጉዳያችን የድህነት ጉዳይ ነው። ስለዚህ ሰው በሚያውቀው ቋንቋ መማር አለበት። እጥረት ካልገጠመን በቀር ማለት አቅም ካልገደበን በቀር ይሄንን ማህበረ ቅዱሳን መርሆ አድርጎ አገልግሎት እየሰጠ ያለበትን ሁኔታ ነው የምንመለከተው። ከዚህ አንፃር ግን የሚገጥሙንን አንዳንድ ችግሮች እንዴት ነው አንዳንድ ማዕከላትና ግቢ ጉባኤያት የፈቱት የሚለውን ለማየት የተወሰኑትን ማዕከላት ማንሳት ፈልጋለሁ። የመጀመሪያው ማንሳት እንፈልገው ወሊሶ ማዕከልን ነው። ወሊሶ ማዕከል የግቢ ጉባኤያትን አገልግሎት በአፋን ኦሮሞም በአማርኛም እየሰጠ ያለ ማዕከል ነው። ይሄንን ግን ተግዳሮት ሊሆኑት የፈለጉ አካላትን በቤተ ክህነት ወይ ደግሞ በሀገረ ስብከት በኩል ጥረት አድርጎ መጨረሻ ላይ ግን የአገልግሎቱን ባለቤትነት ያረጋገጠበትን ሁኔታ እንመለከታለን። ፊቼ ማዕከልም በተመሳሳይ ነቀምት ማዕከልም እንዲሁም ይህንን አገልግሎት እየሰጡ ያሉ ናቸው። ወይ ደግሞ የገጠማቸውን ችግር ከሀገረ ስብከት እንዲሁም አካባቢው ላይ ካሉ ከሰላምና ጸጥታ አካላት ጋር በመነጋገር የግቢ ጉባኤያትን ባለቤትነት በማስከበር አገልግሎት የሰጡ ማዕከላቶቻችን ናቸው። እንደዚህ ማድረግ ይቻላል። ሌላው ጥራት ያለውን አገልግሎት መስጠት ነው። በተለይ ከትምህርት አንፃር ጥራት ያለው አገልግሎት መስጠት ከቻለን ተመርጠን ተማሪዎች ወደኛ ይመጣሉ። ይህንን አገልግሎት ሰጥተው ብዙ ተማሪዎችን ያተረፉ ብዙ ተማሪዎችን ከፖለቲካ መለያየት ከዘረኝነት የታደጉ ማዕከላት አሉ። እነኚህን እንደ ምሳሌ ማየት ይቻላል። አምቦ ማዕከል፣ ጉደር ግቢ ጉባኤና ዋናው ግቢ ለዚህ ጥሩ ምሳሌዎቻችን ናቸው። ሌላው የመምህራንን ችግር ከመፍታት አንፃር ብዙ ጥረቶች ይደረጋሉ። የመጀመሪያው ማዕከላትና ግቢ ጉባኤያት በጋራ ሆነው መምህራንን ቀጥረው አገልግሎት እንዲሰጡ ማድረግ ነው። ሌላው የተለያዩ መምህራን የሚፈሩበትን ፕሮጀክት በመቅረጽ አገልግሎት መስጠት ነው። እንደ ምሳሌ የአዳማ ማዕከልን የቅዱስ ዮሐንስ አፈወርቅ ፕሮጀክትን መመልከት ይቻላል። ይሄ መምህራንን ችግር ናቸው እያሉ ሁሌ ከመናገር ይልቅ መፍትሄ ወደ መስጠት የሄዱ ማዕከላቶቻችን ናቸው። መምህራንን ከሰንበት ትምህርት ቤቶች መምህራንን ከአባላት በቋሚነት የሚያፈሩበትን ፕሮጀክት ነድፈው የግቢ ጉባኤያትን የመምህራን ችግር ከመቅረፍ አንፃር የተወጡ ናቸው ማለት ነው። ሌላው እዚህ ጋር እንደው ለሌሎቻችንም በደንብ እንድትይዙት የምፈልገው የደረጃ 1 አዳዲስ መምህራን እና የደረጃ 2 አዳዲስ መምህራንን ስልጠና በተመለከተ ሐዋሳ ማዕከል ያለውን ልምድ በጥቂቱ ማንሳት ፈልጋለሁ። በጣም ትኩረት ሰጥቶ ከመጀመሪያ ጀምሮ እስከ መጨረሻው ድረስ መጨረሻው ደግሞ ያሰለጠናቸውን መምህራን ጥቅም ላይ እስከማዋል ድረስ የሚጠቀም ማዕከል ነው። ይሄንን እንደ ምሳሌ በመጀመሪያ ለዚህ ለስልጠና የሚገቡ ተማሪዎችን ከመምረጥ ይጀምራል ማለት ነው። መጨረሻም ሲያጠናቅቅ እነኚህን ያሰለጠናቸውን በአግባቡ መራግብሮች ላይ በመመደብ እንዲሁም ደግሞ የአጥቢያ አገልግሎት ላይ አገልግሎት እንዲሰጡ በማድረግ ጥሩ ተሞክሮ ያለው ማዕከል ነው። በዚህም የመምህራን ችግሩን መቅረፍ የቻለ ማዕከል ነው ማለት ነው። ከአጥቢያ ጋራ የማህበረሰብ አገልግሎት መፈጸም በጣም ብዙዎቻችን እየተገበርን ያለ ነው። እንደውም ለምሳሌ የጉልበት ስራ በመስራት በበዓላትና በንግስ ወደ አቅራቢያ ወዳሉ ምዕመናን ወደሌለባቸው ቦታዎች ሄዶ አገልግሎት መስጠት የአጥቢያን ስብከተ ወንጌል በዋናነት ግቢ ጉባኤያት የሚመሩባቸው ቦታዎች አሉ።
እነኚህን እንደ ምሳሌ የጠቀስኳቸው አሉ። የአካባቢ ማህበረሰብን አረጋውያንን ማገዝ፣ ማረሚያ ቤቶችን መጎብኘት እንዲሁም የተፈናቀሉ ወገኖችን በማገዝ ግቢ ጉባኤያት ጥሩ ተሞክሮ ያላቸው ግቢ ጉባኤያት አሉ። እንደ ምሳሌ ይሄ የደሴ ዩኒቨርሲቲ ወሎ ዩኒቨርሲቲ ደሴ ካምፓስ እና ኮምቦልቻ ለተፈናቃዮች ድጋፍ ሲያደርጉ የሚያሳይ ፎቶግራፍ ነው። ስለዚህ ግቢ ጉባኤያት በዚህ ሁኔታ ወደ ማህበረሰብ አገልግሎት ወደ መስጠት ለአጥቢያ አገልግሎት ወደ መስጠት የሚሄዱባቸው ለበዓላት አገልግሎት ሲሰጡ ነው። እዚህ ጋር የምናየው ደግሞ የአምቦ ዩኒቨርሲቲ ዋናው ግቢ ጉባኤ ለቤተክርስቲያን የሰብል ስብሰባ ድጋፍ ሲያደርግ ነው። ይሄ ከፍተኛ በተለይ አገር ማነው የማህበረሰቡን ወይ ደግሞ እዛ አካባቢ ያለውን ህብረተሰብና ግቢ ጉባኤያት ግንኙነታቸው እንዲጠነክር ግቢ ጉባኤያት ድጋፍ ሲፈልጉ ድጋፍ በቀላሉ ማግኘት እንዲችሉ ያደረጉ አገልግሎቶቻችን ናቸው። ይሄንን ማስቀጠል ከቻልን ማግኘት የሚገባንን ድጋፍ እንዲሁም ልምድ በጉልበታችን ቤተክርስቲያንን እናገለግላለን ብለን የገባነውን ቃል ተግባራዊ ማድረግ እንችላለን ማለት ነው። የአብነት ትምህርት በተመሳሳይ በተለይ ባህር ዳር ፖሊ ግቢ ጉባኤ እንደ ምሳሌ ማንሳት ይቻላል። እንደ ክፍተት ግን ብዙዎቻችን ጋር ክፍተት ነው። የልማት ስራዎችን በመስራት በተለይ የግል ከፍተኛ ትምህርት ተቋማትና የማታ ትምህርት ተቋማት የተለያዩ የገቢ ማስገኛ አማራጮችን በመንደፍ አገልግሎታቸውን ሲደግፉ ነው። ይሄ ባህር ዳር የማታ ግቢ ጉባኤ ደብረ ብርሃን የማታ ግቢ ጉባኤ ይህንን አገልግሎቱን ለመሸፈን የልማት ስራዎችን የሰራበትን ፎቶግራፍ ነው የምንመለከተው። የሚስጥራት ተካፋይነት አስቦ አቅዶ ተማሪዎች የሚስጥር ቀን የአንድነት የሚስጥር ቀን እንዲኖራቸው ከማድረግ አንፃር የተሰሩ ስራዎችን በተለይ ደብረ ብርሃን እንደ ምሳሌ የምናነሳው ነው። ሁለት ተሞክሮችን ብቻ አንስቼ አበቃለሁ። የአባላት መረጃ አያያዝ በተለይ ሰመራ ዩኒቨርሲቲ ግቢ ጉባኤ የሚገርማችሁ ነገር የአባላትን መረጃ ከ2009 እስከ 2016 እስከ 2017 ድረስ በእንደዚህ አይነት ሁኔታ በየትምህርት ክፍሎቹ ዘርዝረው ማህደራቸው ውስጥ ከመያዝ ባሻገር በስራ አስፈጻሚ ቢሮአቸው ላይ ይህንን የመረጃ በአግባቡ ይዘው ያሉ ናቸው። ብዙዎቻችን ጋር ይሄ ችግር ነው። የተማሪ ቁጥር ስንጠየቅ ስንት ተማሪ ነው የምናስተምረው ስንባል መናገር ማንችልበት ነው። ነገር ግን ከሰመራ ዩኒቨርሲቲ ግቢ ጉባኤ ይህንን ልምድ መውሰድ እንችላለን። ሌላው በተለይ ማዕከላት የግቢ ጉባኤያትን ችግር መቅረፍ የሚቻለው ትልቅ ትኩረት በመስጠት ነው። አዲስ አበባ ማዕከል ለዚህ ትልቅ ማሳያችን ነው። የተለያዩ የአደረጃጀቶችን ፈጥሮ የግቢ ጉባኤያት ብዙ ግቢ ጉባኤያት ናቸው ያሉት። ወደ 62 የሚጠጉ ግቢ ጉባኤያት አሉት አዲስ አበባ ማዕከል። የ62ቱ ግቢ ጉባኤያት ችግር በጣም ብዙ ነው። ከዚህ አንፃር አንድ ክፍል ይሄንን ችግር መወጣት አይችልም። ስለዚህ በግብረ ኃይል መመራት አለበት ተብሎ ብዙ ልምድ የአገልግሎት ልምድ ሌሎችም እውቀቶች ያሏቸውን ሰዎች በማሰባሰብ የግቢ ጉባኤያትን ችግር ከመፍታት አንፃር ስራ አስፈጻሚው ትልቅ ትኩረት ሰጥቶ እየተንቀሳቀሰ ይገኛል። በዛ መሰረት እቅዶችን አቅዶ ወደፊት የግቢ ጉባኤያትን ችግሮች የመምህራንን ችግር፣ የአስተባባሪዎችን ችግር፣ የቦታን ችግር ለመፍታት ከፍተኛ ጥረት እያደረገን ያለው ማዕከላት ይህንን አይነት ትኩረት መስጠት ከቻለን የግቢ ጉባኤያትን ችግር መቅረፍ እንችላለን። በመጨረሻ መዋቅርን አክብሮ ደግፎ ማገልገል ላይ በተለይ ጅጅጋ ዩኒቨርሲቲ ግቢ ጉባኤ እንግዲህ ሰው የዘራውን ያንኑ ያጭዳል ነው። የጅጅጋ ማዕከል ግቢ ጉባኤውን በአግባቡ ተንከባክቦ ስለያዘ ግቢ ጉባኤ ያሉ ተማሪዎች ደግሞ ለማዕከሉ ታዛዥ የማዕከሉን አገልግሎት የሚደግፉ ሆነው እናገኛቸዋለን። እነኚህ ጥሩ ተሞክሮች አሉ። እያንዳንዳችሁ ጋር ብዙ ተሞክሮች ሊኖሩ ይችላሉ። ይህንን መጨረሻ ላይ በኋላ በሚኖረን የመወያያ ነጥቦችን እዚህ ላይ አበቃለሁ። ያው ሰዓት ገድቦናል። እግዚአብሔር ይስጥልን።